ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከነዚህ መካከል ከሀገር ውስጥ የምናነሳቸው ጉዳዮች ያሉ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድናችን በሀገራችን ኢትዮጵያ እየተደረገ በሚገኘው የአፍሪካ ዋንጫ የማጣሪያ ውድድር ላይ ምድቡን በአንደኝነት አጠናቋል። እሱን ጉዳይ እናነሳለን። የፕሪሚየር ሊግ ጨዋታዎችም ነበሩ፣ እነሱንም እንመለከታለን። ወደ ውጭ ሀገር ስፖርታዊ ጉዳዮቻችን እናመራና ደግሞ ትላንትና ሲጠበቁ የነበሩ የአውሮፓ ቻምፒየንስ ሊግ ጨዋታዎች ነበሩ። አርሰናል ከባየር ሚኒክ፣ ሪያል ማድሪድ ከኦሎምፒያኮስ፣ ሊቨርፑል ከፒኤስቪ አይንድሆቨን እና ሌሎችም ተጠባቂ ጨዋታዎች ነበሩ። የእነሱን የጨዋታ ውጤቶችም እያነሳን ቆይታን እናደርጋለን። ክለቦችን የተመለከቱ ስፖርታዊ ጉዳዮችንም ማንሳታችንን የምንቀጥል ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ እያደረጋችሁ ከእኛ ጋር ቆዩ። ይህ አዲስ ስፖርት ነው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ትላንትና የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድናችን ምድቡን በበላይነት አጠናቋል። በሴካፋ ከ17 ዓመት በታች ውድድር የኢትዮጵያ ብሔራዊ ቡድን ከኬንያ ጋር ያደረገውን የምድብ የመጨረሻ ጨዋታ 1-0 በሆነ ውጤት አሸንፏል። እነዚህ ሁለት ቡድኖች እንግዲህ ከትላንትናው ጨዋታው በፊትም በቀጥታ ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ነገር ግን የምድቡ መሪ ሆኖ ለማጠናቀቅ ነው ትላንትና እርስ በርስ የመጨረሻ ጨዋታቸውን ያደረጉት። ለኢትዮጵያ ብሔራዊ ቡድን ብቸኛውን የማሸነፊያ ጎል ልማደኛው አጥቂ ዳዊት ካሳው በማስቆጠር ኢትዮጵያ ትላንትና ድል ማድረግ የቻለችበትን ውጤት አስመዝግባለች። የኢትዮጵያ ብሔራዊ ቡድን የፊት መስመር ተጫዋች የሆነው ዳዊት ካሳውም በውድድሩ በ4 ጨዋታዎችም 7ኛ ጎሉ ሆኖ ተመዝግቦለታል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድናችን በ10 ነጥብም ምድቡን በበላይነት በማጠናቀቅ ግማሽ ፍጻሜውን ተቀላቅሏል። ሁሉንም ቡድኖች አሸንፏል። ከሶማሊያ ውጪ ከሶማሊያ ጋር የተደረገውን ጨዋታ 3-3 በሆናቸው ውጤት ማጠናቀቃችን የምናስታውሰው ነው። ምድቡን ግን በበላይነት አጠናቋል። ብሔራዊ ቡድኑ በግማሽ ፍጻሜው በሁለተኛው ምድብ ሁለተኛ ደረጃን ይዞ ከሚያጠናቅቀው ብሔራዊ ቡድን ጋር ነው ጨዋታውን የሚያደርገው። የግማሽ ፍጻሜው ጨዋታ የፊታችን እሁድ በአበበ ቢቂላ ስቴዲየም እንደሚደረግ ነው መረጃዎች እየወጡ የሚገኙት። የኢትዮጵያ ብሔራዊ ቡድንም በዚህ ውድድር ላይ በጣም ጥሩ ውጤት እንዲቀናውም ከወዲሁ ምኞታችንን እንገልጻለን። የኢትዮጵያ ፕሪሚየር ሊግ ጨዋታዎች ትላንትና ቀጥለው ተደርገዋል። ሲዳማ ቡና መሪነቱን አጠናክሯል። በኢትዮጵያ ፕሪሚየር ሊግ መርሃ ግብር ሲዳማ ቡና ከመቻል ጋር ያደረጉትን ጨዋታ 2-1 በሆነ ውጤት አሸንፏል። የሲዳማ ቡናን የማሸነፊያ ግቦችም ያሬድ ባየ ሁለቱን ሲያስቆጥር ለመቻል ደግሞ ኮሊን ኮፊ ነው ከመረብ ጋር ማሳረፍ የቻለው። መቻል ያለፉትን 3 ጨዋታዎች ማሸነፍ አልቻለም። በአጠቃላይ ሲዳማ ቡና በ16 ነጥቦች አንደኛ ደረጃ ላይ የተቀመጠ ቡድን አድርጎታል። ሌላኛው በኢትዮጵያ ፕሪሚየር ሊግ መርሃ ግብር ኢትዮ ኤሌክትሪክ እና ቅዱስ ጊዮርጊስ ያደረጉት ጨዋታ ነበር። ቅዱስ ጊዮርጊሶች ተከታታይ ሽንፈታቸውን አስተናግደዋል። ትላንትና በኢትዮ ኤሌክትሪክ 1-0 በሆነ ውጤት ነው የተሸነፉት። የኢትዮ ኤሌክትሪክን የማሸነፊያ ግብም ሐሰን ሁሴን ነው ማስቆጠር የቻለው። ቅዱስ ጊዮርጊስ በውድድር ዘመኑ 3ኛ ሽንፈታቸውን አስተናግደዋል። በዚህም ኢትዮ ኤሌክትሪክ 14 ነጥቦችን ይዟል። ቅዱስ ጊዮርጊስ 12 ነጥቦችን ነው መሰብሰብ የቻለው። ሌላኛው በኢትዮጵያ ፕሪሚየር ሊግ ፋሲል ከነማ ትላንትና ከሐዋሳ ከተማ ጋር ያደረጉትን ጨዋታ 1-0 አሸንፏል። የፋሲል ከነማን ብቸኛ የማሸነፊያ ግብም ቃል ኪዳን ዘላለምን ያስቆጠረው። ፋሲል ከነማ ማሸነፉን ተከትሎ ነጥቡን 15 በማድረስም ሁለተኛ ደረጃ ላይ የተቀመጠ ቡድን አድርጎታል። ኢትዮጵያ ቡናም ድል ቀንቶታል። ትላንትና እንግዲህ ኢትዮጵያ ቡና ከሸገር ከተማ ጋር ነበር ጨዋታውን ያደረገው። ቡናማዎቹም 2-1 በሆነ ውጤት ማሸነፍ የቻሉበት ውጤት ነው የተመዘገበው። የኢትዮጵያ ቡናን የማሸነፊያ ግቦችም ራምኬል ጄምስ እና አቡበከር አዳሙ ሲያስቆጥሩ ለሸገር ከተማ ደግሞ ጀቤሳ ሚኤሳ ነው ማስቆጠር የቻለው። ቡናማዎቹ ከተከታታይ 3 ጨዋታዎች ሽንፈት በኋላ የመጀመሪያ ድላቸውን ነው ትላንትና ማሳካት የቻሉት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰራችሁ ውድ ቤተሰቦቻችን። የአውሮፓ ቻምፒየንስ ሊግ 5ኛ ዙር ጨዋታዎች ሁለተኛ ቀን ትላንትና ቀጥለው ተደርገዋል። ከትላንትና በስቲያ 9 ያክል ጨዋታዎች በአውሮፓ ቻምፒየንስ ሊግ 5ኛ ዙር የመጀመሪያ ቀን ተደርገው እንደነበር እናስታውሳለን። ትላንትና በሁለተኛው ቀን ደግሞ በርከት ያሉ ጨዋታዎች ትላንትና ተደርገው
ተጠናቀዋል። በጣም በጉጉት የሚጠበቁ ጨዋታዎች ነበሩ ትላንትና የተደረጉት። በተለይ አርሰናል በሜዳው ኤምሬትስ ስቴዲየም ከባየር ሚኒክ ጋር ያደረጉት ጨዋታ ደግሞ እጅጉን በጉጉት የሚጠበቅ ጨዋታ እንደነበር የምናስታውሰው ጉዳይ ነው። እንግዲህ ትላንትና ቀደም ብሎ ምሽት 2:45 ላይ የተደረጉ ጨዋታዎችን በማስቀደም ነው የምንጀምረው። ሁለት ጨዋታዎች ናቸው የተደረጉት። ኤፍሲ ኮፐንሃቨን በዴንማርክ ካይራት አልማይቲ፣ እንዲሁ ደግሞ ፓፎስ እና ሞናኮ የሚያደረጉት ጨዋታ ትላንትና ቀደም ብሎ ምሽት 2:45 ሲል የጀመሩ መርሃ ግብሮች ነበሩ። በእነዚህ ጨዋታዎች ብቻ 9 ጎሎች በሁለቱ ጨዋታዎች ተቆጥረዋል። ኮፐንሃቨን በሜዳውና በደጋፊው ፊት ያደረገውንና የካዛኪስታኑን ክለብ የገጠመበትን ጨዋታ 3-2 በሆነ ውጤት ነው ማሸነፍ የቻለው። በአንጻሩ ፓፎስ እና ሞናኮ ደግሞ 2-2 በሆናቸው ውጤት ጨዋታቸውን ያጠናቀቁበት መርሃ ግብር ነው። ምሽት 2:45 ሲል የተደረጉ መርሃ ግብሮች ናቸው እነዚህም። ምሽት እንግዲህ 5 ሰዓት ሲል ግን በርከት ያሉ 7 ያክል ጨዋታዎች ትላንትና ተደርገዋል። እንግዲህ እንደሚታወቀው አርሰናልና ባየር ሚኒክ ትላንትና ጨዋታቸውን ያደርገዋል። ከጨዋታው በፊትም የሚጠበቅ አይነት መርሃ ግብር ነው። ምክንያቱም እነዚህ ሁለት ቡድኖች ዘንድሮ በጣም ጥሩ የሚባል ጊዜን እያሳለፉ የነበሩ ቡድኖች ናቸው። ከተመለከተን በአውሮፓ ቻምፒየንስ ሊግ እነዚህ ሁለት ቡድኖች እስከ ትላንትናው ጨዋታ ድረስ አንድም ጨዋታ ያልተሸነፉ፣ አንድም ነጥብ ያልጣሉ ቡድኖች እንደነበሩ እናስታውሳለን። አርሰናልም ባየር ሚኒክም በሊጉ የደረጃ ሰንጠረዥ አናት ላይ ተቀምጠው የነበሩ ቡድኖች እንደነበሩ እናስታውሳለን የትላንትናው ጨዋታ ከመደረጉ በፊት። ከዛ በተጨማሪ ደግሞ በሊጋቸውም የተመለከትን እንደሆነ አርሰናልም በፕሪሚየር ሊጉ በ6 ነጥብ ልዩነት ሊጉን እየመራ ነው። ባየር ሚኒክም በተመሳሳይ ሊጉን እየመራ ይገኛልና ባየር ሚኒክ የዘንድሮ የውድድር ዓመት 18 ያክል ጨዋታዎችን ያልተሸነፈ ቡድን እንደሆነ ይታወቃል። ከ18ኛው ጨዋታ በኋላ ነው ትናንትና በአርሰናል የተሸነፈው። አርሰናልም በርከት ያሉ ጊዜያቶች ሆነውታል። አሁንም ያለመሸነፍ ግስጋሴውን እያስቀጠለ ነው የሚገኘው። ለመጨረሻ ጊዜ የተሸነፈው በሊቨርፑል እንደነበር እናስታውሳለን። በዶሚኒክ ሶቦስላይ ብቸኛ ጎል በቅጣት ምት ተቆጥሮበት እንደተሸነፈ እናስታውሳለን። ከዛ ጨዋታ በኋላ ግን የነበሩ ጨዋታዎችን በሙሉ እያሸነፈ የመጣ ቡድን እንደሆነ ይታወቃልና የትላንትናው ጨዋታ በዚህ ረገድ በጣም ተጠባቂ አድርጎታል። በተለይ ደግሞ የሁለቱ ክለቦች ደግሞ የተለያየ ሚና እንግዲህ እንዲጠበቅ አድርጎታል። አንደኛው ቡድን ጎሎችን በማስቆጠርና በጣም ምርጡ የሚባለው የአጥቂ መስመርን የያዘ ቡድን እንደሆነ ይነገራል። ባየር ሚኒክ በቡንደስሊጋ ውስጥ ምርጡ የአጥቂ መስመር ነው። ባየር ሚኒክ በ11 ጨዋታዎች 41 ጎሎችን ማስቆጠር የቻለ ቡድን እንደሆነ ይታወቃል። በቻምፒየንስ ሊግ ውስጥም ምርጡ ሁለተኛው የአጥቂ መስመር የባየር ሚኒክ ስብስብ ነው። በዚህ የውድድር ዓመት 14 ጎሎችን እስካሁን በተደረጉ 4 ጨዋታዎች የትላንትናው ጨዋታ ሳይቆጠር 14 ጎሎችን በ4 ጨዋታዎች ያስቆጥሮ ነበርና ይህንን ያክል ጎል ያስቆጠረ በአውሮፓ ቻምፒየንስ ሊግ ሁለተኛው ቡድን እንደሆነ የሚታወቅ ጉዳይ ነው። እነዚህን ሁለት እንግዲህ በጣም ጥሩ የሚባሉ ሪካርዶችን የያዘ ቡድን ነውና በማጥቃቱ ረገድ በጣም ጠንካራ የሚባል ቡድን ነው። አርሰናል ደግሞ በአንጻሩ በመከላከሉ በጣም ጥሩ ቁጥሮች ያሉት ቡድን እንደሆነ ይታወቃል። በፕሪሚየር ሊግ ውስጥ ምርጡ የተከላካይ መስመር ያለው ቡድን ነው። 6 ጎሎች ብቻ ነው የተቆጠሩበት እስካሁን በተደረጉ 12 ሳምንታት። በአንጻሩ በቻምፒየንስ ሊግ ባደረጋቸው ደግሞ የትላንትናው ጨዋታ ሳይጨመር ያደረጋቸው 4 የመጀመሪያ የቻምፒየንስ ሊግ ጨዋታዎች ላይ ምንም አይነት ጎል ያልተቆጠረበት ብቸኛውን ቡድን እንደሆነ ይታወቃልና እንግዲህ በማጥቃቱና በመከላከሉ ረገድ በጣም ጠንካራ የሆኑ ሁለት ቡድኖችን ያገናኘው ጨዋታ እንደሆነ ነው የተገለጸው። የትላንትናውን ጨዋታ ከማንሳታችን በፊት ግን ቀደም ብሎ እንግዲህ እንደሚታወቀው የአውሮፓ ቻምፒየንስ ሊግ የዋናዎቹ ቡድኖች ወይም ደግሞ አርሰናል ከባየር ሚኒክ ጋር ጨዋታውን ከማድረጉ በፊት የታዳጊ ቡድኖች ጨዋታ ይደረጋል። አርሰናል እንዲሁ ከባየር ሚኒክ ጋር ነው በታዳጊ ቡድንም ጨዋታቸውን የሚያደርጉትና ዋናው ቡድን ጨዋታ ከማድረጋቸው በፊት ነው ታዳጊዎቹ ቡድኖች ተመሳሳይ ቡድኖች ጨዋታቸውን የሚያደርጉትና የአርሰናል ታዳጊ አዲስ ታሪክን የጻፈበትን ውጤት አስመዝግበው ነው ያጠናቀቁት። በታዳጊዎች የቻምፒየንስ ሊግ ውድድር አርሰናል ከባየር ሚኒክ ጋር ተገናኝተው 4-2 በሆነ ውጤት አርሰናል አሸንፈዋል። ከ19 ዓመት በታች ቡድናቸው በጨዋታው የ13 ዓመቱ የአርሰናል አማካይ የሆነው ሉዊስ ሙኖዝ ተቀይሮ በመግባትም ጨዋታውን አድርጓል። ይህንን ተከትሎ ሉዊስ ሙኖዝ በዩኤፋ ወጣቶች ሊግም ተሰልፎ የተጫወተ በታሪክ በእድሜ ትንሹ ተጫዋች በመሆንም ተመዝግቧል። ሌላኛው አማካይ የሆነው ማክስ ዶመን ባለፈው ዓመት በዩኤፋ የወጣቶች ሊግ ጎል ያስቆጠረ በእድሜ ትንሹ ተጫዋች ተብሎ ነበር። ማክስ ዶመን በትላንትናው ጨዋታ ላይ ባየር ሚኒክ ላይ 2 ግቦችን አስቆጥሯል። ይሄ እንግዲህ በታዳጊ ቡድኖች መካከል የተደረገ ጨዋታን የተለመደ ነው። ዋናው ቡድን ጨዋታ ከማድረጉ በፊት ታዳጊ ቡድኖች እርስ በርሳቸው ጨዋታችን ያደርጋሉ። አርሰናል ከባየር ሚኒክ ዋናው ቡድን ጨዋታ ከማድረጉ በፊት የአርሰናልና የባየር ሚኒክ ታዳጊ ተጫዋቾች ጨዋታዎችን ያደርጋሉና የአርሰናል ታዳጊዎች የባየር ሚኒክ ታዳጊዎችን እንግዲህ 4-2 በሆነ ውጤት አሸንፈው ነበር። ከዛ በኋላ ነው እንግዲህ የዋናው ቡድን ጨዋታ የተጀመረው። አርሰናልና ባየር ሚኒክ ጨዋታቸውን ያደረጉ አርሰናል ትላንትና 3-1 በሆነ ውጤት ነው ይህንን ጨዋታ ማሸነፍ የቻለው። እንግዲህ እንደሚጠበቀው
አርሰናል ከቆመ ኳስ አሁንም አደገኛነቱን ትላንትና አሳይቷል። ተደጋጋሚ የሚያገኟቸው የቆሙ ኳሶች ላይ በጣም ጠንካራ እንደነበሩ ተመልክተናል። የመጀመሪያውን ጎል የተቆጠረው በዚሁ መንገድ ነው። ዩሊያን ቲምበር ትላንትና የመጀመሪያውን ጎል ያስቆጠረው ከማዕዘን ምት የተሻገረለትን ቡካዮ ሳካ ያሻገረውን ኳስ በጭንቅላት ገጭቶ ቀዳሚ ማድረግ የቻለበትን አጋጣሚ ተመልክተን ከዛ በኋላ ግን እንግዲህ በባየር ሚኒክ በኩል የአቻነቱን ጎል ማግኘት የቻሉበትን አጋጣሚ ተመልክተናል። በጣም ድንቅ ታዳጊ እንደሆነ ትላንትና አሳይቶናል። የ17 ዓመቱ ታዳጊ የሆነው ካርል ትላንትና በጣም ድንቅ የሚባል ጊዜን ማሳለፍ ችሏል። በትላንትናው ጨዋታ ብቻ ሳይሆን በሌሎቹም ጨዋታዎች ላይ እንዲሁ በጣም ጥሩ የሚባል ጊዜን እያሳለፈ ነው። ሌናርት ካርል ይባላል ተጫዋች። ገና 17 ዓመቱ ላይ ነው የሚገኘውና ለባየር ሚኒክ በጣም ድንቅ ተስፈኛ ተጫዋች እንደሆነ ትላንትና ማሳይቷል። አርሰናል ላይም የአቻነቱን ጎል ማስቆጠር የቻለበትን አጋጣሚ ነው ትላንትና የተመለከትነው። ሁለቱ ቡድኖች በመጀመሪያው 45 የጨዋታ ክፍለ ጊዜም እንግዲህ በዚህ ውጤት ነው ጨዋታቸውን ያጠናቀቁት። አሰልጣኝ ሚኬል አርቴታ ለውጦቹ ትላንትና ሰርተውለታል ብሎ ማንሳት ይቻላል። እንግዲህ ቀይሮ ያስገባቸው ተጫዋቾች በትላንትናው ጨዋታ ላይ ጥሩ ነገሮችን አድርገውላታል። ለምሳሌ ሁለተኛው ጎል የተቆጠረው ሪካርዶ ካላፊዮሪ ክሮስ አድርጎት ኖኒ ማንዱዌኬ ያስቆጠረው ጎል ነው። እነዚህ ሁለት ተጫዋቾች ትላንትና ተቀይረው ነው የገቡት። ኖኒ ማንዱዌኬ ሊያንድሮ ትሮሳርድ ጉዳት ገጥሞት 38ኛው ደቂቃ ላይ ተቀይሮ ሲወጣ ማንዱዌኬ ከጉዳት መልስ ትናንትና ተቀይሮ ገብቷል 38ኛው ደቂቃ ላይ። ሪካርዶ ካላፊዮሪ በአንጻሩ 68ኛው ደቂቃ ላይ ነው ተቀይሮ በማይልስ ሉዊስ ስኬሊ ተቀይሮ የገባው። ጎል የተቆጠረው ደግሞ 69ኛው ደቂቃ ነው። በአንድ ደቂቃ ልዩነት ውስጥ የጎል ተሳትፎን ማድረግ ችሏል፣ አሲስት ማድረግ ችሏል። ኖኒ ማንዱዌኬ ነው ኳስና መረብን አገናኝቶ አርሰናልን በድጋሚ መሪ ያደረገው። ከዛ ቀጥሎ ደግሞ በድጋሚ ጎሉን ያስቆጠረው ማርቲኔሊ ነው። እሱም ተቀይሮ የገባ ተጫዋች እንደሆነ ይታወቃል። 68ኛው ደቂቃ ላይ ተቀይሮ ገብቶ 77ኛው ደቂቃ ላይ ኳስና መረብን ማገናኘት ችሏል። በእርግጥ በዚህ ጎል ላይ የማኑኤል ኑዌርም ትልቅ ስህተትን የተመለከትንበት አጋጣሚ አለ። ከቦክስ ውጭ እንግዲህ ወጥቶ ኳሱን ለመከላከል በሚሞክርበት ሰዓት ኳሷ አምልጦት ነው ጋብሪኤል ማርቲኔሊ እንግዲህ ባዶ ጎል አግኝቶ ኳስና መረብን ማገናኘት የቻለው። ነገር ግን ኤቢሪቼ ኢዜ ለጋብሪኤል ማርቲኔሊ ያሻገረለትን ኳስ እዚህ ጋር ግን ማድነቅ ይኖርብናል። እንግዲሁ ጋብሪኤል ማርቲኔሊ ትላንትና ጎል ያስቆጠረበትን አጋጣሚ ነው በትላንትናው ጨዋታ ላይ ተመለከትነው። በኳስ ቁጥጥሩ ረገድ እንግዲህ ባየር ሚኒኮች የተሻለ ኳሱን የመቆጣጠር እድሉ ነበራቸው። ነገር ግን ወሳኝ በነበሩት ጎል ለማስቆጠር በሚረዱት የጎል ሙከራዎች ላይ ግን አርሰናል የተሻለ ቁጥርን ትላንትና አስመልክቶናል። 12 የጎል ሙከራዎችን ያደርጓል። በአንጻሩ ባየር ሚኒክ 8 የጎል ሙከራዎችን ብቻ ነው በትላንትናው ጨዋታ ላይ ያደረገው። በአንጻሩ እንግዲህ አርሰናሎች ኢላማቸውን የጠበቁ ሙከራዎችን ያደረጉት ባየር ሚኒክ በሙሉ ጨዋታው ላይ ካደረገው ሙከራ እኩል ነው። ኢላማቸውን የጠበቁ 8 ሙከራዎችን ያደርገዋል አርሰናሎች። በአንጻሩ 2 ኢላማቸውን የጠበቁ ሙከራዎችን ነው ባየር ሚኒክ በትላንትናው ጨዋታ ላይ አድርገው እንደወጡ የተመለከተ ነው። በተለይ ትላንትና የሉዊስ ዲያዝ በቡድን ውስጥ አለመኖር ለባየር ሚኒክም ትልቅ ጉዳት እንደነበር ተመልክተናል። እንዲሁ ሃሪ ኬንም በክሪስቲያን ሞስክቬራ እና በዊሊያም ሳሊባ ቁጥጥር ስር ገብቶ እንደነበር ትላንትና ተመልክተናልና የተለየ ነገርን መፍጠር አልቻለም። የጎል ሙከራን ጭምር ሳያደርግ የወጣበትን አጋጣሚ ነው በትላንትናው ጨዋታ ላይ የተመለከትነው። ቲምበር፣ ማንዱዌኬ እና ማርቲኔሊ ባስቆጠሯቸው ግቦች አርሰናል 3-1 በሆነ ውጤት ማሸነፍ ችሏል። አርሰናል በዚህ ዓመት ያደረጋቸውን 5 የአውሮፓ ቻምፒየንስ ሊግ ጨዋታዎችን በሙሉ ያሸነፈ ብቸኛው ክለብ አድርጎታል። እንግዲህ ሌሎቹ 2 ክለቦች ነበሩ። ባየር ሚኒክ ትላንትና በአርሰናል ተሸነፈ። እንዲሁ ኢንተር ሚላንም በኋላ ላይ እናነሳዋለን ትላንትና መሸነፉን ተከትሎ አርሰናል ብቸኛው ቡድን ሆኗል። በዚህ ውድድር ዓመት በአውሮፓ ቻምፒየንስ ሊግ አንድም ነጥብ ያልጣለ ብቸኛው ቡድን እንደሆነ ተመልክተናል። አርሰናሎች በ15 ነጥቦች ቻምፒየንስ ሊጉን በበላይነትም እየመሩት ይገኛሉ። ኖኒ ማንዱዌኬ የአርሰናል የመጀመሪያ ጎሉን ማስቆጠርም ችሏል። ባየር ሚኒክ በውድድር ዘመኑም የመጀመሪያ ሽንፈቱን ነው ትላንትና ያስተናገደው። ከ18 ጨዋታዎች በኋላ ትላንትና የመጀመሪያ ሽንፈታቸውን አስተናግደው የወጡበት መርሃ ግብር ሆኖ ነው የተጠናቀቀው። ማንዱዌኬ ይናገራል። ቀጣይ ደግሞ ወሳኝ ጨዋታ እሁድ ዕለት ትልቅ ጨዋታ ይጠብቀናል ሲል ይናገራል። የቀድሞ ክለቡን ቼልሲን የሚገጥምበት ጨዋታ ነው። በትላንትናው ጨዋታ ላይ ሳናነሳ ማናልፈው እንግዲህ ከጉዳት ላይ የነበሩ ተጫዋቾቻቸውን ከጉዳት መልስ አርሰናሎች አግኝተዋል። ለምሳሌ ያክል እነ እንግዲህ ማርቲን ኦዴጋርድ ተቀይሮ ሲገባ ተመልክተናል። እነ ማርቲኔሊ ከዛ በተጨማሪ ማንዱዌኬም በትናንትናው ጨዋታ ላይ ተቀይረው የገቡ ተጫዋቾች ናቸውና ከጉዳት አገግመዋል። ሌሎቹም ቢሆኑ እነ ቪክተር ዮኬሬሽ፣ ጋብሪኤል ማጋሌሽ፣ ሌሎችም ተጫዋቾች እነ ጋብሪኤል ሂሱስም ለመመለስ በጣም የቀረቡ እንደሆኑ አሰልጣኝ ሚኬል አርቴታ ይፋ አድርገዋል። ለአርሰናል የመጀመሪያ ጎሉን ያስቆጠረው ኖኒ ማንዱዌኬ በራሱ የሚተማመን ተጫዋች መሆኑን ይናገራል። በራሴ የምተማመን ተጫዋች ነኝ ያለው ማንዱዌኬ ማንም ሰው የሆነ ነገር ማድረግ አትችልም ሲለኝ አልወድም ሲል የተደመጠው። እሁድ ሌላ ትልቅ ጨዋታ አለብን፣ አንደኛ ደረጃ ከሁለተኛ ደረጃ ሲል ማንዱዌኬ ይናገራል።
እነሱ እንግዲህ ጥሩ ቡድን አላቸው፣ እኛም ምርጥ ቡድን ነን፣ ጥሩ ጨዋታ ይሆናል፣ ፈጣሪ ከፈቀደ የምንፈልገውን ውጤትም እናገኛለን ሲልም ጭምር ነው ሀሳቡን የሰጠው። ይህንን ሀሳብ የተናገረው ኖኒ ማንዱዌኬ ነው። በትላንትናው ጨዋታ ላይ ዴክላን ራይስ እጅግ በጣም ድንቁን እንቅስቃሴውን ትላንትና አስመልክቶናል። እንግዲህ አይደክም የተጫዋች መሆኑን በትላንትናው ጨዋታ ላይ አስመስክሮ ነው መውጣት የቻለው። ሙሉ ጨዋታውን ሙሉ 90 ደቂቃው ላይ በጣም ጥሩ የሚባሉ እንቅስቃሴዎችን ሲያደርግ እንደነበር በትላንትናው ጨዋታ ላይ ተመልክተናል። የጨዋታውም ኮከብ ተብሎ የወጣው ደግሞ እሱ እንደሆነ ተመልክተናል እና በጣም ጥሩ ጊዜያቶችን አሳልፈዋል። ዴክላን ራይስ በጣም ምርጡ ተጫዋችም የመሃል ሜዳ ተጫዋችም እንደሆነ ጭምር አስመስክሯል። ዴክላን ራይስ ትላንትና ከጨዋታው በኋላ ሲናገር ከቸልሲ ትልቅ ጨዋታ ይጠብቀናል፣ ስለዚህ ለዚያ ጨዋታ እንዘጋጃለን፣ እስኪደርስ ድረስም መጠበቅ አልቻልኩም ነው ያለው። በእኔና በካይሴዶ መካከል አስደሳች ፊልም ይኖራል፣ በእርግጠኝነት ዝግጁ ነን ሲልም ጭምር ነው ዴክላን ራይስ ከትላንትናው ጨዋታ አስቀድሞ ሀሳቡን እንዲሁም የሰጠው። በታክቲካል ነገሮች ካየ ነው በዚህ ሲዝን ፈታኙ ጨዋታ የባየር ሚኒኩ ጨዋታ ነበር ሲልም ጭምር የተናገረው ዴክላን ራይስ ከትላንትናው ጨዋታ በኋላ ሀሳቡን ሲሰጥ ነው። ራይስ ከዙቤሜንዲ ጋር ስላላቸው ጥምረትም ተጠይቆ ነበር። እሱ የስፔን 6 ቁጥር ቦታ ተጫዋች ነው፣ እኔ ደግሞ የስፔን 6 ቁጥር ተጫዋች ምን ማድረግ እንደሚችሉ እናውቃለን፣ ኳስን እሱ ጋር ሲሆንም እንተማመንበታለን ሲልም ጭምር ነው ዴክላን ራይስ ሀሳቡን የሰጠው። ከትላንትናው ጨዋታ መጠናቀቅ በኋላ ያነሳው ሀሳብ ነው። ቪንሶን ኮምፓኒም ሀሳባቸውን ሰጥተዋል። በዚህ የውድድር ዘመን አርሰናልን እንደገና እንደማንገጥም ተስፋ አደርጋለሁ፣ ማሸነፍ አትችልም የምንልበት ሁኔታ ላይ አይደለንም ሲልም ጭምር ነው የተናገረው። በእርግጥ እንደገና እነሱን መጋፈጥና ነገሮችን በሚቀጥለው ደረጃ እንዴት እንደሚሄዱ ማየት እፈልጋለሁ ሲልም ጭምር ነው የተናገረው አሰልጣኝ ቪንሶን ኮምፓኒ። በዚህ የውድድር ዘመን ከሚኬል አርቴታ መጋፈጥ በጣም ከባድ ፈተና ነው ተብሎም ተጠይቆ ነበር። ኮምፓኒ ለ6 ዓመታት ያክል አብረን ሰርተናል፣ እርስ በርሳችን ብዙ ተግዳሮቶችም አሉን፣ እሱ ስለ ሁሉም ነገር ያስባል። ዛሬ በኤምሬትስ ስቴዲየም የተጫወቱት ኳሶችም እንኳን ኳስን በቀላሉ አልሰጡንም ብዬ አስባለሁ። እነዚህ ትንንሽ ዝርዝሮችም ናቸው፣ ነገር ግን በተደጋጋሚ የመከራ ፈተናም ያለፉ ሰዎች ትንሽ ጥቅም ለመፍጠር በሁሉም ነገር ላይ ማተኮር እንደሚጀምሩ ከልምድ አውቃለሁና በሜዳ ላይም በጣም ጎበዝ ናቸው ሲልም ጭምር ነው ቪንሶን ኮምፓኒ ከትላንትናው ጨዋታ በኋላ ሀሳቡን እንዲሁ የሰጠው። የአርሰናልንና የባየር ሚኒክ ጨዋታን እዚህ ጋር ገታ እናደርግና ደግሞ ሌሎች ጨዋታዎችንም እንዲሁ እንመልከት። ትላንትና ሌሎች የተደረጉም ሰፋ ያሉ መርሃ ግብሮች አሉ። ከነዚህ መካከል እንግዲህ ሊቨርፑል አሁንም በውጤት ቀውስ ውስጥ እንደቀጠለ ነው የሚገኘው። ትላንትና በጣም አስከፊ የሚባልን ውጤት አስመዝግቦ ነው ሊቨርፑሎች የወጡት። ሊቨርፑል ትላንትና ከፒኤስቪ አይንድሆቨን ጋር ነው ጨዋታቸውን ያደረጉት። ይህ ጨዋታ እንግዲህ በሜዳቸው አንፊልድ የተደረገ ነው። ባለፉት በእንግሊዝ ፕሪምየር ሊግ ባደረጓቸው 7 ጨዋታዎች 6ቱን ተሸንፈው እንደነበር እናስታውሳለን። በአውሮፓ ቻምፒየንስ ሊግም ባለፈው ጨዋታ ግን ሪያል ማድሪድን አሸንፈው እንደነበር የምናስታውሰው ነውና በቻምፒየንስ ሊግ ጥሩ ግስጋሴዎችን አድርገው እንደነበር የምናውቀው ነው በጋላታሳራይ ከተሸነፉበት ጨዋታ ውጪ። ነገር ግን ትናንትና በፒኤስቪ አይንድሆቨን በሜዳቸውና በደጋፊያቸው ፊት 4-1 በሆነ ሰፊ ውጤት ተሸንፈዋል። ለአሰልጣኝ አርነ ስሎትም እጅግ በጣም ከባድ ጊዜ ሊሆን እንደሚችል ነው እየተገለጸ የሚገኘው። ምናልባት አሁን ወንበራቸው ሊነቃነቅ የሚችልበት እድሉ እንዳለ ነው የተገለጸው። የአምናው ሻምፒየን የፕሪሚየር ሊጉ ሻምፒየን ሊቨርፑል ዘንድሮ ለፕሪሚየር ሊጉም ለቻምፒየንስ ሊጉም ከሚጠበቁ ትልልቅ ክለቦች መካከል አንደኛው የሆነው ሊቨርፑል በውጤት መንኮታኮት ውስጥ ነው የሚገኘው። ትላንትና በፒኤስቪ አይንድሆቨን በሆላንዱ ክለብ በሜዳው አንፊልድ 4-1 በሆነ ሰፊ ውጤት ተሸንፈዋል። ፔሪሲች፣ ቲል እና ዱሩች ትላንትና ግቦቹን ያስቆጠሩ ናቸው ለፒኤስቪ አይንድሆቨን። በአንጻሩ ዶሚኒክ ሶቦስላይ ነው ብቸኛውን የሊቨርፑል ጎል ማስቆጠር የቻለው። ሊቨርፑል በሁሉም ውድድሮች ካለፉት 12 ጨዋታዎች 9ኙን ተሸንፈዋል። ሊቨርፑል በሁሉም ውድድሮች በ3 ተከታታይ ጨዋታዎችም ከ3 በላይ ግብ ሲቆጠርባቸው ከ33 ዓመታት በኋላ ነው ትላንትና መጥፎ ሪከርድን ያስመዘገቡትና በጣም እንግዲህ ከባድ ጊዜ ላይ እንደሚገኙ ነው እየተመለከትን የምንገኘው ሊቨርፑሎችና በጣም ከባድ ይሆናል ተብሎ ይታሰባል። መፍትሄው እውነታውን መጋፈጥ ነው ብሏል አሰልጣኝ አርነ ስሎት ከጨዋታው በኋላ ሲናገር። የሊቨርፑል አሰልጣኝ አርነ ስሎት ከትላንትናው ሽንፈት በኋላ ሞራልና ስሜት የለም፣ ይሄ በጣም ያበሳጫል በማለት ነው የተናገሩት። አሰልጣኙ አክሎም አሁን ያለን ብቸኛው መፍትሄ እውነታውን መጋፈጥ ነው ሲሉ ይናገራሉ። 1-0 ከተመራን በኋላ ያሳዩት ምላሽ በጥሩ መልኩ የሚታይ ነው። የመጀመሪያው አጋማሽም እስከሚጠናቀቅ ጥሩ ተጫውተናል ብለዋል አሰልጣኝ አርነ ስሎት። የቡድኑ ተጫዋቾች ከርቲስ ጆንስ በበኩሉ በአስከፊ ሁኔታ ውስጥ ነን፣ ሁኔታውን መለወጥም አለብን ሲልም ጭምር ነው ትላንትና ሀሳቡን እንደሰጠም የተመለከት ነውና ትላንትና ሊቨርፑል በሜዳውና በደጋፊው ፊት በፒኤስቪ አይንድሆቨንም 4-1 የተሸነፈበት ውጤትን ነው ማስመዝገብ የቻለው። በጣም ከባድ ጊዜን ሊቨርፑል እያሳለፈ እንደሆነ
ተመልክተናል። ሌላኛው የአምናው ሻምፒዮን ፓሪስ ሳን ዠርሜን ከቶተንሃም ጋር ትላንትና ጨዋታውን አድርጓል። በትላንትናው ጨዋታ ላይ 8 ግቦች ናቸው የተቆጠሩት። በዚህ ጨዋታ ላይ ቶተንሃም ትላንትና ሽንፈት ገጥሞታል። በፓሪስ ሳን ዠርሜን 5-3 በሆነ ውጤት ነው የተሸነፈው። ለፓሪስ ሳን ዠርሜን 3 ግቦችን ማያስቆጠር የቻለው ፖርቱጋላዊው አማካይ ቪተኒሃ ነው። 2 በጨዋታው ጎል አስቆጥሯል። አንድ ደግሞ በፍጹም ቅጣት ምት ኳስና መረብን ማገናኘት የቻለ ተጫዋች እንደሆነ ተመልክተናል። ዊሊያም ፓቾ እና ፋቢያን ሩይዝ ደግሞ ቀሪዎቹን 2 ግቦች ለፓርክ ደስ ፕሪንሱ ክለብ ፓሪስ ሳን ዠርሜን ትላንትና ግቦቹን ያስቆጥረዋል። ለቶትንሃም ሪቻርልሰን እና ራንዳል ኮሎሞአኒ ናቸው ግቦቹን ያስቆጠሩት። ኮሎሞአኒ ትላንትና 2 ጎሎችን ማስቆጠር ችሏል። ሌላኛው ሪያል ማድሪድ እና ኦሎምፒያኮስ ያደረጉት መርሃ ግብር ነው። ሪያል ማድሪድ ይህንን ጨዋታ 4-3 በሆነ ውጤት ማሸነፍ ችሏል። 7 ግቦች የተቆጠሩበት መርሃ ግብር ነው። ይህም ጨዋታ ትላንትና በአውሮፓ ቻምፒየንስ ሊግ በጣም በርከት ያሉ ግቦችን ሲቆጠሩ ተመልክተናል። ኤምባፔ ትላንትና 4 ጎሎችን በጨዋታው ላይ ማስቆጠር የቻለም ተጫዋች ነው። እንግዲህ ሪያል ማድሪድ 4-3 በሆነ ውጤት እንዲያሸንፍም ረድቷል። ኬሊያን ኤምባፔ በ5 የቻምፒየንስ ሊግ ጨዋታዎችም 9ኛ ጎሉን ነው ማስቆጠር የቻለው። ኤምባፔ ከወዲሁ የራሱን በአንድ የውድድር ዘመን ብዙ ጎሎችን የማስቆጠር ሪከርዱንም ሰብሯል። ከዚህ በፊት 8 ግቦችን ነበር በአንድ የውድድር ዓመት አስቆጥሮ ለራሱ ሪከርድ ሆኖ የተመዘገበለት። በአሁኑ ግን ከወዲሁ 9 ግቦችን በአውሮፓ ቻምፒየንስ ሊግ ማስቆጠር መቻሉን እየተመለከትን ነው የምንገኘው። ሌላኛው አትሌቲኮ ማድሪድ በሜዳው ኤር ዋንዳ ሜትሮፖሊታኖ አሬና ከኢንተር ሚላን ጋር ጨዋታውን አድርገው ነበር። አትሌቲኮ ማድሪድ ይህንን ጨዋታ 2-1 አሸንፏል። አልቫሬስ እና ሂሜኔስ ትላንትና ለአትሌቲኮ ማድሪድ ግቦቹን ያስቆጠሩ ናቸው። እንዲሁ ደግሞ ዜለንስኪ ደግሞ ለኢንተር ሚላን ብቸኛውን ጎል ያስቆጠረና ከሽንፈት ያልታደጋቸውን ጎልም ያስቆጠረ ተጫዋች ነው። ስፖርቲንግ ሊዝበን በሜዳው ክለብ ብሩዥን አስተናግዶ 3-0 በሆነ ውጤት አሸንፏል። እንዲሁ አታላንታ ደግሞ አይንትራክ ፍራንክፈርትን 3-0 በሆነ ውጤት ያሸነፈበት መርሃ ግብርም ትላንትና በአውሮፓ ቻምፒየንስ ሊግ የተደረጉ በጣም ተጠባቂ የነበሩ ጨዋታዎች እንደሆኑ ነው የተመለከትነው። ትላንትና በአውሮፓ ቻምፒየንስ ሊግ እነዚህ በጣም ወሳኝ የሚባሉ ጨዋታዎች ናቸው የተደረጉት። የአውሮፓ ቻምፒየንስ ሊግ የአምስተኛው ዙር ጨዋታዎች እንግዲህ ተደርገው መጠናቀቃቸውን ተመልክተናል። ይህንን ተከትሎ እንግዲህ የደረጃ ሰንጠረዡን እንመልከት። አርሰናል በአንደኝነት እየመራው ይገኛል። እንደሚታወቀው የአውሮፓ ቻምፒየንስ ሊግ ፎርማቱ እንደተቀየረ የሚታወቅ ጉዳይ ነው። 36 ክለቦች ናቸው ተሳታፊ የሚሆኑት። ከ36ቶቹ ክለቦች መካከል የመጀመሪያዎቹን 8 ደረጃዎች ይዘው የሚያጠናቅቁ ቡድኖች በቀጥታ ወደ ቀጣዩ ዙር እንደሚያልፉ የተረጋገጠ ጉዳይ ነው። ነገር ግን ከ8ኛ እስከ 24ኛ ደረጃን ይዘው የሚያጠናቅቁ ቡድኖች ደግሞ እርስ በርስ ጨዋታቸውን ያደርጉና የሚያሸንፈው ቡድን ነው ወደ 8 ውስጥ ወደ 16 ውስጥ መቀላቀል የሚችለውና ቀጣዮቹ ከ25ኛ እስከ 36 የሚያጠናቅቁት ደግሞ በቀጥታ ከውድድሩ ውጪ እንደሚሆኑ የተረጋገጠ ጉዳይ እንደሆነ ይታወቃልና በዚህ መሰረትም ትላንትና እንግዲህ 5ኛ ዙር ጨዋታዎች ተደርገው ተጠናቀዋል። በዚህ መሰረትም አርሰናል 5ቱንም የአውሮፓ ቻምፒየንስ ሊግ ጨዋታዎች ማሸነፍ የቻለ ብቸኛው ቡድን እንደሆነ ተመልክተናል። በአጠቃላይ አርሰናል ከ5ቱ ጨዋታዎች 5ቱንም አሸንፏል። 14 ግቦችን አስቆጥሮ ትላንትና ብቻ የተቆጠረበት አንድ ጎል ብቻ ነው በአውሮፓ ቻምፒየንስ ሊግ የተቆጠረበት። በአጠቃላይ 15 ነጥቦችን ሰብስቦ የአውሮፓ ቻምፒየንስ ሊጉን እየመራ ይገኛል። ፓሪስ ሳን ዠርሜን በ5ቱ ጨዋታዎች አንድ ጨዋታ ተሸንፏል። 12 ነጥቦችን ሰብስቦ ሁለተኛ ደረጃ ላይ የተቀመጠ ቡድን ሆኖ ተመልክተነዋል በግብ ክፍያ በመብለጥ። ባየር ሚኒክም 12 ነጥቦችን የያዘ ስብስብ እንደሆነ ተመልክተናል። ባየር ሚኒክ በ5 ጨዋታዎች 4ቱን አሸንፎ የትላንትናውን ጨዋታ ተሸንፎ 12 ነጥቦችን ሰብስቦ 3ኛ ደረጃ ላይ ሲቀመጥ፣ ኢንተር ሚላን 12 ነጥቦች ያሉት 4ኛ ነው። ሪያል ማድሪድ 12 ነጥቦች ያሉት 5ኛ ደረጃ ላይ ተቀምጧል። ዶርትሙንድ 6ኛ፣ ቸልሲ 7ኛ፣ ስፖርቲንግ ሊዝበን 8ኛ ደረጃ ላይ የተቀመጡ ቡድኖች ናቸው። ማንቸስተር ሲቲ 9ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ተመልክተናል። ከዛ በተጨማሪ ሊቨርፑል በ9 ነጥቦች 13ኛ ደረጃ ላይ ነው የተቀመጠው። አምና በዚህ ሰዓት ሊቨርፑል በአውሮፓ ቻምፒየንስ ሊጉ በመሪነት ደረጃ ላይ የተቀመጠ ቡድን እንደነበር እናስታውሳለን። ነገር ግን አሁን ላይ 13ኛ ደረጃ ነው በአውሮፓ ቻምፒየንስ ሊግ ተቀምጠው እየተመለከተን የምንገኘው። ቶተናም 16ኛ ደረጃ ላይ የተቀመጠ ነው። ባርሴሎና 18ኛ ደረጃ ላይ ነው የሚገኘው። ከ5ቱ ጨዋታዎች መሰብሰብ የቻለው 7 ነጥቦችን ብቻ ነው። 2 ጨዋታዎችን ተሸንፏል። 1 ጨዋታ ባቻ ውጤት አጠናቆ 2 ጨዋታዎችን ደግሞ በድል አጠናቋልና ባርሴሎና በ7 ነጥቦች 18ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ተመልክተናል። ናፖሊም ዩቬንቱስም 20ኛና 22ኛ ደረጃ ላይ የተቀመጡ ቡድኖች ናቸው። እንግዲህ ቁጥሮቹ በዚህ መልኩ ነው እየገለጹ እንደሚገኙ መረጃዎች እየወጡ የሚገኙት። የደረጃ ሰንጠረዡን እነዚህን ነው የሚመስሉት። የከፍተኛ ግብ አስቆጣሪነቱን እንመልከት። የአውሮፓ ቻምፒየንስ ሊግ ከፍተኛ ግብ አስቆጣሪነት ላይ እየመራ የሚገኘው ኬሊያን ኤምባፔ ነው።
9 ግቦችን በማስቆጠር በአንደኛ ደረጃነት ተቀምጦ እየመራው ይገኛል። ቪክተር ኦስሜን ከጋላት ሳራይ 6 ግቦችን ማስቆጠር ችሏል። ኤርሊንግ ሃላንድ ከማንቸስተር ሲቲ፣ ሃሪ ኬን ከባየር ሚኒክ 5 ግቦችን ያስቆጠሩ ናቸው። እንዲሁ ደግሞ አንቶኒ ጎርደን፣ ጋብሪኤል ማርቲኔሊ፣ ሃርቬ ባርነስ፣ ላውታሮ ማርቲኔስ፣ ማርከስ ራሽፎርድ እና ቪታኒሃ ደግሞ 4 ግቦችን ማስቆጠር የቻሉ ተጫዋቾች እንደሆኑ ነው እየተመለከተን የምንገኘውና እንግዲህ በጣም በትልቁ ፉክክሮች እየተደረጉበት የሚገኝ ውድድር እየሆነ ይገኛል። የአውሮፓ ቻምፒየንስ ሊግ በስድስተኛው ዙር ጨዋታዎች ደግሞ ቀጥለው የሚደረጉ ነው የሚሆነው። ዛሬም የዩሮፓ ሊግ ጨዋታዎች ቀጥለው ይደረጋሉ። አንዳንድ የሚጠበቁ ጨዋታዎችን እንንገራችሁ። ሮማ ዛሬ ከሚችላንድ ጋር የሚያደርጉት መርሃ ግብር ምሽቱ 2:45 ይደረጋል። ሌላኛው በቪላ ፓርክ የሚደረገው አስተን ቪላና ያንግ ቦይስ የሚያደርጉት ጨዋታም ምሽቱ 2:45 ሲል የሚደረግ ነው። ፖርቶ ከኒስ፣ ፌነርባቼ ከፌረንስ ቫሮስ፣ ፌኖርድ ደግሞ ከሴልቲክ፣ ሊል ከዳይናሞ ዛግሬብ፣ እንዲሁ ሉዶ ጎሬትስ ራስጋርድ ከሴልታ ቪጎ፣ ፓኦ ኳቴንስ ከብረነን፣ ቪክቶሪያ ፕሌዘን ከፍራይበርግ። እነዚህ ምሽቱ 2:45 የሚደረጉ ጨዋታዎች ናቸው። ምሽት 5 ሰዓት ሲል ደግሞ ሪያል ቤቲስ ከዩትራክት፣ ቦሎኛ ከስትራስቡርግ፣ ክሬቬና ዝቬዜንዳ ከስቱዋ ቡካሬስት፣ ከዛ በተጨማሪ ኤግልሶች ከስቱትጋርት፣ ጌንክ ከባዜል፣ ማካቢብ ቴልአቪቭ ከሊዮን፣ ኖቲንግሃም ፎረስት ከማልሞ፣ ፓናቲኒያኮስ እንዲሁ ይጫወታል ከስትራም ጉራዝ ጋርና ሬንጀርስ ደግሞ ከብራጋ ጋር ዛሬ የሚያደርጓቸው መርሃ ግብሮች እንዳሉ ነው መረጃዎቹ በትልቁ እያጋሩ የሚገኙ እነዚህ ጨዋታዎች ናቸው ዛሬ ምሽት በዩሮፓ ሊጉ የሚደረጉት። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ማንቸስተር ዩናይትድን የተመለከቱ መረጃዎችን ነው ወደ እናንተ የምናደርሰው ውድ ቤተሰቦቻችን። ዩናይትድ እስከ መጨረሻው ለአሰልጣኙ ድጋፉን ያሳያል ተብሏል። መረጃዎች እንደወጡት ማንቸስተር ዩናይትድ ለፖርቱጋላዊው አሰልጣኝ ሩበን አሞሪም እስከ መጨረሻው ድረስም ድጋፉን እንደሚቀጥል ነው የተረጋገጠው። የማንቸስተር ዩናይትድ ሰዎች በቀጣዩ የቡድን ግንባታ ሂደት ውስጥም አሰልጣኙ እንዲፈርሙ በሚፈልጋቸው ተጫዋቾች ላይ ኢንቨስት ለማድረግም መዘጋጀታቸው ጭምር ይፋ ተደርጓል። የላንክሻየሩ ክለብ በቀጣይ ክረምትም በአንገብጋቢነት እየተነሳበት የሚገኘውን የአማካይ ስፍራ ተጫዋች ክፍተትን ለአንዴና ለመጨረሻ ጊዜ ለመፍታትም እንደሚሰራ ጭምር ነው መረጃዎች እየወጡ የሚገኙት። ከዚህ በተጨማሪ ግን ማንቸስተር ዩናይትድ በቀጣይ በርካታ ተጫዋቾቹን ለመሸጥም እቅድ መያዙ ሲገለጽ ከነዚህ ተጫዋቾች ሽያጭ የሚገኘው ገቢ ደግሞ ለዳግም ኢንቨስትመንትም እንደሚጠቀሙበት ነው የተገለጸው። ስለዚህ በቀጣይ ማንቸስተር ዩናይትዶች የአማካይ ስፍራ ተጫዋቾችን በማስፈረም ጉዳይ ላይ በትልቁ እንቅስቃሴዎችን እንደሚያደርጉ የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። ሳሙኤል ሆረስት እንደገለጸው ከሆነ ዩናይትድ እንግዲህ አማካዮችን ሊያስፈርም ይችላል ተብሎ ይታሰባል። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት 2 የአማካይ ስፍራ ተጫዋቾችን የሚያስፈርምበት እንዳለ ጭምር ነው መረጃዎች በትልቁ እየወጡ የሚገኙት አሁን ላይ። ክለቡ እንግዲህ በተለይ በኮቢ ማይኖና በብሩኖ ሚጌል ፈርናንዴዝ ቀጣይ ዕጣ ፈንታ ላይ እርግጠኛ ለመሆኑን ተከትሎ 2 አማካዮችን ሊያስፈርም እንደሚችል የተገለጸው። ኮቢ ማይኖ ከማንቸስተር ዩናይትድ ጋር ሊለያይ የሚችልበት ሰፊ እድል እንዳለው ይገለጻል። በተለይ በጥር ተጫዋቾች የዝውውር መስኮትም ይህንን ጥያቄ ሊያቀርብ እንደሚችል ነው በርካቶች ግምቶቻቸውን የሰጡት። ብሩኖም ቢሆን ደግሞ ምንም እንኳን ተጫዋቹ በማንቸስተር ዩናይትድ መቆየትን ምርጫውን ቢያደርግም ነገር ግን የሳዑዲ አረቢያ ክለቦች ግን ሊታለፍ የማይችል በጣም ትልልቅ ደሞዞችን ከዛ በተጨማሪ ለማንቸስተር ዩናይትድም ጠቀም ያለ የስምምነትንም ይዘው ለመቅረብ ፍላጎቶች እንዳላቸው ይታወቃልና ማንቸስተር ዩናይትድ በዚህ ጉዳይ ላይ በኮቢ ማይኖም በብሩኖ ፈርናንዴዝም ቀጣይ ዕጣ ፈንታ ላይ እርግጠኛ አይደሉም። ስለዚህም 2 የአማካይ ስፍራ ተጫዋቾችን ለማስፈረም እንቅስቃሴዎችን ሊያደርጉ እንደሚችሉ ተነግረዋል። አደም ዋርተን፣ ካርሎስ ባሌባ እንዲሁም ኤሊዮት አንደርሰን በማንቸስተር ዩናይትድ የአማካይ ክፍል ውስጥም ዋነኛ ኢላማ ሆነው የተቀመጡ ተጫዋቾች እንደሆኑ ነው ሳሙኤል ሆረስት መረጃውን እያጋራ የሚገኘው። ሌላኛው ግን ከአማካይ ስፍራ ጋር ካነሳን አይቀር ማንቸስተር ዩናይትድ እንግዲህ ባለፉት የዝውውር መስኮቶች ላይ ከአንድ ተጫዋች ጋር ስሙ ይነሳ ነበር። ከአንድ ብራዚላዊ የአታላንታ ተጫዋች ጋር ስሙ ይነሳ ነበር። ዩናይትድ ብቻ አይደለም ሲቲም በዚህ መልኩ ስሙ ሲነሳ የነበረ ተጫዋች ነው። ይህ ተጫዋች ኤደርሰን ይባላል። በአታላንታ የሚጫወት ተጫዋች እንደሆነ ይታወቃልና የሴሪኤው ክለብ አታላንታ የአማካይ ስፍራ ተጫዋች የሆነው ኤደርሰን በመጪው የጥር ተጫዋቾች የዝውውር መስኮትም ሊሸጥ የሚችልበት እድል ሰፊ እንደሆነ ነው የተጫዋቹ ወኪልም ይፋ እያደረገ የሚገኘው። አታላንታ ኤደርሰንን በጥር ወር እንዲሸጠው አምናለሁ ያለው አንድሬ ከሪ የተሰኘው የተጫዋቹ ወኪል እንደሆነ ይነገራል። ምናልባትም በጥር ካልሆነ እንኳን ያለ ጥርጥር ክረምት ላይ አታላንታ ከተጫዋቹ ጋር ይለያያል ሲልም ጭምር ነው ሀሳቡን እየሰጠ የሚገኘውና
እንግዲህ ሀሳቡን ሰጥቷል። ተጫዋቹ በአታላንታ ቤት ያለው ኮንትራት እያበቃ መሆኑን ያስታወሰው ወኪሉ ክለቡ እርሱን በተገቢው ጊዜ ካልሸጠ ከዚህ ቀደም ከኤደርሰን ዝውውርም ሲጠይቅ ከነበረው 30ና 40 ሚሊዮን ፓውንድ በግማሽ በቀነሰ ሂሳብ ለመሸጥ ይገደዳል ብሎ ነው የሚያምነው። እናም በጣሊያኑ ክለቡ ላይም ጫና እያሳደረ ይገኛል የተጫዋቹ ወኪል። ተጫዋቹም በተለያዩ የእንግሊዝ ክለቦች እንደሚፈለግና በርከት ያሉ ፈላጊዎችም እንዳሉት ነው የሚገለጸው። ስለዚህ ማንቸስተር ዩናይትድ ሌላኛው ምናልባት የሚፈልገው ከሆነ አሁንም ይህንን ተጫዋች ለማስፈረምም እንቅስቃሴዎችን ሊያደርግ እንደሚችል ይታመናል። ኤደርሰን የመገኘት እድሉ ሰፊ እንደሆነ ነው መረጃዎቹ እየጠቆሙ የሚገኙት። የቀድሞ የማንቸስተር ዩናይትድ ግብ ጠባቂ የነበረው ቤን ፎስተር ይናገራል። ቤልጅየማዊው የወቅቱ የማንቸስተር ዩናይትድ ቁጥር 1 ግብ ጠባቂ የሆነው ሴኔ ላሜንስ እያሳየ በሚገኘው ብቃት መገረሙን ነው እንግዲህ ቤን ፎስተር እየተናገረ የሚገኘው። እኔ ዩናይትድን ከተቀላቀልኩበት ጊዜ ጀምሮ እርሱ እንግዲህ አሁን በሚገኝበት እድሜ ላይ ነበር እኔም ማንቸስተር ዩናይትድን ስቀላቀል የነበርኩበት እድሜ ሲል ይናገራል። ቤን ፎስተር ሀሳቡን ሲሰጥ እኔ ማንቸስተር ዩናይትድን ስቀላቀል አሁን ሴኔ ላሜንስ ያለበት የእድሜ ደረጃ ላይ እገኝ ነበር ሲል ጭምር ተናግሯል። ነገር ግን በዛ ወቅት የሚሰማኝ ዓለም ሁሉ እኔን እየተከታተለ እንደሚገኝ ነበር። እናም ደግሞ ጫናውን ለመቋቋምም ተቸግሬ ነበር። በቃላት ከምገልጸው በላይም የሚሰማኝ ጫና ቀላል አልነበረም ሲል ጭምር ይናገራል። ነገር ግን ሴኔ ላሜንስ በዚህ እድሜው ያለው የራስ መተማመንና እያሳየ በሚገኘው ብቃት ግን እኔ ተገርሜበታለሁ ሲል ጭምር ቤን ፎስተር ሀሳቡን እየሰጠ እንደሚገኝ ነው መረጃዎች እየወጡ የሚገኘው። ሌላኛው ሰር አሌክሳንደር ቻፕማን ፈርጉሰን ስለ እኔ እንደዛ ማለታቸውን ማመን አልቻልኩም ብሏል። ሴኔ ላሜንስ ነው የተናገረው። ቤልጅየማዊው የማንቸስተር ዩናይትድ ቁጥር 1 ግብ ጠባቂ የሆነው ሴኔ ላሜንስ የቀድሞ የማንቸስተር ዩናይትድ ታሪካዊ አሰልጣኝ ሰር አሌክሳንደር ቻፕማን ፈርጉሰን እንግዲህ ከሰሞኑ እርሱን ባሞካሹበት አስቴት ላይ ስለሰጡት አስቴትም ተደንቆ ነው ሀሳቡን የተናገረውና እኔ እንግዲህ እሳቸው እንደዚህ መናገራቸው እኔን በጣም አስገርሞኛል ሲልም ጭምር ነው የተናገረው። ሰር አሌክስ ፈርጉሰን ስለ እኔ እንደዛ ማለታቸውን ማመን አልቻልኩም። እርሳቸው በዚህ ክለብ ውስጥ ያላቸው ስም እጅጉን ግዙፍ ነው። ስለዚህም ሰር አሌክስ ስለ እኔ እንደዛ መናገራቸው አስደስቶኛል ሲልም ነው የተናገረው። ከእርሳቸው ጋር እስካሁን በአካል አልተገናኘሁም፣ ወደፊት እንደምገናኝ ግን ተስፋ አደርጋለሁ ሲል ጭምር ነው የተናገረው። ይህንን ሀሳብ የሰጠው ሰር አሌክስ ከሳምንታት በፊትም ስለ ሴኔ ላሜንስ ወቅታዊ ብቃትም እንዲሁ ተናግረው እንደነበር ይታወሳልና ግብ ጠባቂው እስካሁን እያሳየ የሚገኘው ብቃትም አስደናቂ ነው በማለት መናገራቸው የሚታወስ ነውና ይሄ ደግሞ ግብ ጠባቂውን በጣም እንዳስደሰተው ጭምር ነው የተናገረው። ማንቸስተር ዩናይትድ በዘንድሮው የውድድር ዓመት በሊጉ የደረጃ ሰንጠረዥ ቶፕ 6 ውስጥ ገብቶ ለማጠናቀቅ እቅድ መያዛቸው ነው እየተገለጸ አሁን ላይ የሚገኘውና እንግዲህ ማንቸስተር ዩናይትዶች 6 ውስጥ ወይም ደግሞ ቶፕ 6 የሚባሉት ውስጥ እንግዲህ ገብቶ ለማጠናቀቅ ነው ሙከራዎችን እያደረገ የሚገኘው። ስለዚህም ደግሞ የማንቸስተር ዩናይትድ ሰዎች ከአውሮፓ መድረክ ተሳትፎ አጥብቀው እንደሚሹ የተነገረ ነው። በዚህ ውድድር ተሳታፊ ሆነው ደግሞ መገኘታቸው በጀታቸውን ከፍ እንደሚያደርገውም ጭምር ያምናሉ ተብሏል። በተያያዘ መረጃ ክለቡ ከደሞዝ ውጪ ላይ ደግሞ ትልቅ የገንዘብ ቁጠባ ለማድረግም ማሰቡ የተነገረ ሲሆን ከደሞዝ ወጪውም በሳምንት 2.1 ሚሊዮን ፓውንድ ገደማ ለማትረፍም እቅድ መያዛቸው ጭምር ነው ሳሙኤል ሉሃረስት የተባለው የመረጃ ምንጭ የገለጸው። የማንቸስተር ዩናይትድ የምንጊዜም ከፍተኛ ግብ አስቆጣሪና ሌጀንድ የሆነው ዌይን ማርክ ሩኒ ፈረንሳዊው አማካይ ፖል ላቤሌ ፖግባ ጋር በዩናይትድ ቤት የነበራቸው የጋራ ቆይታን እንደሚመለከተው ነው የገለጸው። እርሱ ትልቅ ተጫዋች ነበር። ፖል ፖግባ ለሁሉም ሰው ትልቅ ክብር ያለው ጥሩ ተጫዋች ነበር። ፖግባ ጥሩ የቡድን አጋር ነው ሲል ጭምር ይናገራል። አንዳንድ ጊዜ ዳንሶችን ሲያከናውን እንዲሁም ደግሞ ሌሎች ነገሮችን ሲያደርግም ሰዎችን ሊያበሳጭ ይችላል። ነገር ግን ፖግባ ሁልጊዜ ሜዳ ውስጥ ግን ምርጡን ብቃቱን የሚያሳይ ፖግባ ነው ሲልም ጭምር ነው ሀሳቡን የሰጠው። ይህንን ሀሳብ ነው እንግዲህ የተናገረው እንግዲህ የማንቸስተር ዩናይትድ ሌጀንድ የሆነው ዌይን ማርክ ሩኒ ነው ይህንን ሀሳብ እንደሰጠም ዘገባዎቹ የጠቆሙት። ጄሰን ዊልኮክስ አዲስ የቀኝ ተመላላሽ ለማስፈረም መዘጋጀታቸው እየተገለጸ ይገኛል። ማንቸስተር ዩናይትዶች የሮማውን እንግዲህ ዜኪ ቼሊክን ለማስፈረም ነው እያጤኑበት እንደሆነ የተነገረው። ተጫዋቹ በዚህ ዓመት መጨረሻ ውል የሚጠናቀቅ ሲሆን በሮማ ቤትም ውሉን የማራዘም ፍላጎት እንደሌለው ነው የተነገረው። ቨርሳታይል እንደሆነ የሚነገርለት ቼሊክ ከቀኝ ተመላላሽ በተጨማሪ በባክስሪ የተከላካይ አማካይ ሆኖም መጫወት የሚችል አይነት ተጫዋች እንደሆነ ይነገርለታል። በመሆኑም ዝውውሩ ቀላል እንደማይሆን ሲገለጽ ሲቲ፣ ሊቨርፑል፣ አርሰናል፣ ቸልሲን ጨምሮ በርካታ የፕሪሚየር ሊግ ክለቦች የተጫዋቹ ፈላጊ መሆናቸው ነው ይፋ የሆነው ቲም ቶክ እንዳረጋገጠው መረጃ። ማንቸስተር ዩናይትድ በጥሩ የተጫዋቾች የዝውውር መስኮት በስፋት ላይ እንቀሳቀስ እንደሚችል
የሚያሳዩ መረጃዎች አሁን ላይ በትልቁ እየወጡ ይገኛሉ። የማንቸስተር ዩናይትድ አመራሮች ለሩበን አሞሪም ቡድን ተጨማሪ ጥራት ያላቸው ተጫዋቾችን በማስፈረም ቡድኑን ማጠናከር እንደሚፈልጉም የሚታወቅ ነገር ነው። ነገር ግን በክረምቱ የተጫዋቾች የዝውውር መስኮት ግን ይሆናል ወይ የማይታወቅ ጉዳይ ሆኗል። የዩናይትድ ሰዎች በክረምቱ የዝውውር መስኮት ትልቅ አቅም ያላቸው ተጫዋቾችን ወደ ቡድኑ ለመጨመርም እቅድ ይዘዋል። ለዛም ሲባል በቅርቡ በሚከፈተው የጥር ተጫዋቾች የዝውውር መስኮት ላይ ገንዘቦችን ላለማፍሰስም ወስነዋል። ይህም በማድረጋቸው ክረምቱ የዝውውር መስኮት ላይ ክለቡ ከፍተኛ የሆነ የፋይናንስ አቅም እንዲኖረው ያስችለዋል ብለው ያምናሉ። ጥራት ያላቸው ተጫዋቾችም ለቡድኑ ለማስፈረምም እቅዶችን ወይም አቅሞችንም ያመጣል ብለው እንደሚያምኑ ጭምር ነው መረጃዎቹ የጠቆሙት። የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቨል እንግሊዛዊው ተከላካይ ሉክ ሻው ከሰሞኑ ከኤቨርተን ጋር በተደረገው ጨዋታ ላይ ያሳየው እንቅስቃሴ እንዳበሳጨው ነው እየተናገረ የሚገኘው። ከኋላ ያሉት ተጫዋቾች ዮሮ ዴሊትና ሾው ናቸው። እነዚህ ተጫዋቾች ምን ያክል ጥራት እንዳላቸው የሚታወቅ ጉዳይ ነው ሲል ጭምር ይናገራል። ሾው ኳሱን ይዞ ወደፊት እንዲገፋና የሚፈለገውን እርሱም ይህንን በጨዋታው ላይ ለማድረግ ሲሞክር ነበር። ነገር ግን እጅጉን በጣም ዘገምተኛ እንደነበር ጭምር ነው የተመለከትኩት ሲል ይናገራል። እርሱ ከዚህ ቀደም በመስመር ተመላላሽ ቦታ ላይ ተጫውቷል። እናም ደግሞ እንቅስቃሴዎቻቸውም ወቅትን ከፍተኛ ፍጥነትን የሚያስፈልግም በሚገባ እንደሆነ ያውቃል። እናም እርሱ ከዚህ በበለጠ የማድረግ አቅም እንዳለው ስለማውቅም የተሻለ ነገር ሜዳ ላይ እንደሚያሳይም እፈልጋለሁ ሲልም ጭምር ነው የተናገረው። ሮማ ጆሹዋ ዘርክዚን ለማስፈረም ጥያቄ ማቅረባቸው እየተገለጸ ይገኛል። የጣሊያኑ ክለብ ሮማ ጆሹዋ ዘርክዚን ለማስፈረም ለማንቸስተር ዩናይትድም ጥያቄ ማቅረባቸው ይፋ እንደተደረገ ነው ዘገባዎቹ የጠቆሙት። የሴሪኤው ክለብ ኔዘርላንዳዊውን አጥቂ ለ6 ወር በሚቆየው ውሰት ውልም ለማስፈረም ጥያቄ ማቅረቡ እየተገለጸ እንደሚገኝ ነው ዘገባው የወጣው። በውሰት ውል ጥያቄው ላይም በክለቡ በቀጣይ ዓመትም በቻምፒየንስ ሊግ ተሳታፊ መሆን የሚችል ከሆነ ተጫዋቹን በቋሚነት እንዲገዛም ደግሞ የሚያስገድድ አንቀጽ ማካተቱም ነው የተነገረው። የ4 ዓመቱ አጥቂ ለዝውውሩ ኮዲው ይሁንታውን መስጠቱም ጭምር ነው እየተጠቆመ የሚገኘው። ጋዜታ ዴሎ ስፖርት ነው ይህንን መረጃ ያጋራው። ተጫዋቹ በጥር ተጫዋቾች የዝውውር መስኮት ክለቡን ለቆ እንደሚወጣ ከዚህ በፊትም ሲገለጽ የነበረ ጉዳይ ነው። በተለይ ዓለም ዋንጫ ዓመት ላይ እንገኛለንና በዚህ መሰረትም ይህ ተጫዋች በዓለም ዋንጫው ላይ የሆላንድ ብሔራዊ ቡድን ስብስብ ውስጥ መካተት ይፈልጋል። ሮናልድ ኪውመን ደግሞ በግልጽ ነው የነገሩት ተጫዋቹ የቋሚነት እድልን ማግኘት የማይችል ከሆነ በሆላንድ ብሔራዊ ቡድን ውስጥ የመካተት እድሉ ጠባብ እንደሆነ ገልጸውለት ነበር። አሁን ላይ ይህ ተጫዋችም ወደ እንግዲህ ቋሚ አስተላለፍ ውስጥ የሚካተትበት ቡድንን መቀላቀል እንደሚፈልግና ሮማ ደግሞ ለዚህ ተስማሚ ቡድን እንደሚሆን ይታመናል። ስለዚህ ወደ ጣሊያን የሚያመራበት እድል በጣም ሰፊ ይሆናል ተብሎ ይታሰባል። የማንቸስተር ዩናይትድ ሰዎች አዲስ ግብ ጠባቂና የመስመር ተከላካይም እንግዲህ ለማስፈረም በማሰብ ላይ መሆናቸው እየተነገረ ይገኛል። ነገር ግን ዝውውሩ የመሳካት እድሉ በውሰት የተላኩትም ወጣቶች ራዴክ ቪቴክ እና ሃሪ አማስ ቆይታ ላይ እንደሚመሰረት ነው ሳሙኤል ሉሃረስት የተባለው የመረጃ ምንጭ ደግሞ እያጋራ የሚገኘው። ቸልሲን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። ከቸልሲ ጋር በተያያዘ ቅድሚያ የምናነሳው ጉዳይ የኤስቴቫ ዊሊያንን ጉዳይ ይሆናል። ኤስቴቫ ዊሊያን በቸልሲ ቤት እጅግ በጣም ጥሩ ስራን እየሰሩ ከሚገኙ ተጫዋቾች መካከል አንደኛው ነው። እንግዲህ ከብራዚል ሊግም ሲመጣ እንግዲህ ለቸልሲ በጣም ጥሩ ነገሮችን መስጠት እንደሚችል በርካቶች ግምቶቻቸውን ሲሰጡ ነበር። በዛው በብራዚል በነበረበት ጊዜ ደግሞ የበርካቶቹንም አድናቆት እንግዲህ ቀድሞ ማግኘት የቻለ ተጫዋች እንደነበር እናስታውሳለን። እንዲሁ ከኔይማር በኋላ የመጣ ድንቁ ተሰጥኦም ተብሎ ሲገለጽ እንደነበር እናስታውሳለን እና በተለይ በዚህ ሳምንት ደግሞ በአውሮፓ ቻምፒየንስ ሊግ ከትናንትና በስቲያ ባደረጉት ከባርሴሎና ጋር በነበራቸው ጨዋታ ላይ በጣም ጥሩ የሚባል ጊዜን አሳልፈዋል። በጨዋታው ላይ ጎል ማስቆጠር መቻሉንም የምናስታውሰው ጉዳይ ነው። ነገር ግን ባርሴሎናን እንደሚያደንቅ ነው ሀሳቦች እየተነሱ የሚገኙት። ከልጅነቱ ጀምሮም ባርሴሎናን እንደሚወድ ነው መረጃዎች እየወጡ የሚገኙት። ለምሳሌ ያክል ወኪሉ ይህንን ሀሳብ አጋርቶታል። ኤስቴቫኦ ለባርሴሎና ልዩ ፍቅር አለው ሲል ነው ወኪሉ የተናገረው። እንግዲህ ሰሞኑን ይሄ መረጃ እየወጣ ይገኝ ነበር። ብራዚላዊው የፊት መስመር ተጫዋች የሆነው ኤስቴቫኦ ዊሊያን ለካታላኑ ክለብ ባርሴሎና የተለየ ፍቅር እንዳለው ወኪሉ ተናግሯል። ኤስቴቫኦ ለባርሴሎና ልዩ ፍቅር አለው ያለው ወኪሉ ባርሴሎና እሱን ለማስፈረም ከፍተኛ ጥረት አድርጎ እንደነበርም ጭምር ነው የተናገረው። ባርሴሎና በወቅቱ ዝውውሩን ማጠናቀቅ በሚያስችለው የፋይናንስ ቁመና ላይ ባለመሆኑ ዝውውሩ እንዳልተሳካ ወኪሉ ተናግሯል። ወኪሉ እንግዲህ ባርሴሎና ይህንን ተጫዋች ለማስፈረም ጥረቶችን አድርጓል ብሎ ይናገር እንጂ ነገር ግን ሌሎች የተለያዩ ጉዳዮችም ሲነሱ ነበር። በተለይ ደግሞ ፋብሪዚዮ ሮማኖ እንደተናገረው ከሆነ
ይህ ተጫዋች ወደ ባርሴሎና ሳይሆን ምናልባት ፓሪስ ሰን ዠርሜን እዚህ ዝውውር ላይ ፉክክር ለማድረግ ሞክሯል እንጂ ባርሴሎና ይህንን ተጫዋች ለማስፈረም ጥረት አላደረገም የሚል አይነት ሀሳብን ፋብሪዚዮ ሮማኖ ሲገልጽ እንደነበር ነው መረጃዎች የወጡት። ነገር ግን ወኪሉ ተጫዋቹ ባርሴሎናን እንደሚያደንቅና ባርሴሎናም እዚህ ዝውውር ላይ እንደነበረበት፣ ነገር ግን የፋይናንስ ቁመናው ኤስቴቫኦ ዊሊያንን ከማስፈረም እንዳገዳቸው የሚያሳይ መረጃን ነው ይፋ እያደረገ የሚገኘው። ሮበርት ሳንቼዝ ይናገራል። በዚህ ሳምንት በአውሮፓ ቻምፒየንስ ሊግ ጨዋታቸውን ከባርሴሎና ጋር አድርገው እንደነበር የምናስታውሰው ጉዳይ ነውና በጨዋታው ላይ ስለ ላሚን ያማል ጥያቄ ቀርቦለት ነበር። ሮበርት ሳንቼዝ ላሚን ያማል ከቼልሲ ጋር መጥፎ ጨዋታን ያደረገው የእግር ኳስ አጨዋወቱም ሊታወቅ አልቻለም፣ ምንም አይነት ድሪብልም አላደረገም። እናም ድሪብል ለማድረግ በሞከረ ቁጥር ደግሞ የማርኮ ኮሬያ ሰውነት ፊት ለፊቱ ይደቀንበት ነበር ሲል ጭምር ነው የተናገረው። ይህንን ሀሳብ የሰጠው ሮበርት ሳንቼዝ ነውና እንግዲህ ማርኮ ኮሬያ ይህንን ተጫዋች በትክክል ተቆጣጥሮታል ብሎም ሲናገር እንደነበር ነው ሮበርት ሳንቼዝ የተደመጠው። የጨዋታው ኮከብ የተባለውም እንዲሁ ማርኮ ኮሬያ እንደነበር የምናስታውሰው ነው። የባርሴሎና አሰልጣኝ ሃንሲ ፍሊክ ይናገራሉ። ቼልሲ በሰው ብልጫ ተጫውቷል፣ ነገር ግን እነሱ በአንድ ለአንድ ሁኔታዎችም የበለጠ ተለዋዋጭ ነበሩ። ከቡድን የምፈልገው ይህንን ነው ሲሉ ይናገራሉ። ኤስቴቫኦ ዊሊያንና የቡድን ጓደኞቹ በቻምፒየንስ ሊጉ ከባርሴሎና ጋር ባገኙት አስደናቂ ስኬትም አብዛኛው ምስጋናን ይወስዳሉ። ነገር ግን ጣሊያናዊው አሰልጣኝ በጨዋታው ከታላላቅ ታክቲሽያኖችም ውስጥ አንዱ መሆኑን እንዳሳየ ነው ማትላው የቴሌግራፉ ዘጋቢ በተለይ የቼልሲ መረጃዎችን በትልቁ እያጋራ የሚገኘው ሰው ሀሳቡን እየሰጠ የሚገኘው። ኤንዞ ማሬስካ እስካሁን ኤስቴቫኦን የያዘበት መንገድ አግባብ ያለው ነው። በፍጥነት አላስገባውም፣ ለረጅም ጊዜም ቤንች አላደረገውም። የቼልሲ ዋናው አሰልጣኝ ለትልቅ ጨዋታ ባዘጋጀው መንገድም ኤስቴቫኦን በተገቢው መንገድም ጊዜ በማስገባትና በማስወጣትም ለባርሴሎና ጨዋታ እንዲዘጋጅ እንዳደረገው ጭምር ነው መረጃዎች እየወጡ የሚገኙትና እንግዲህ ይህንን ተጫዋች የተጠቀመበት መንገድም በጣም ጥሩ እንደሆነ ጭምር ነው መረጃዎች እያሳዩ የሚገኙት። ስለዚህም ደግሞ በታክቲካል በኩል ማሬስካ ከምርጦቹ አንዱ መሆኑን እያሳየ ነው። እናም በአውሮፓ ከፍተኛ ውድድር ውስጥም በመጀመሪያው የአሰልጣኝነት ዘመኑ ከታላላቅ አሰልጣኞች ጋር በቻምፒየንስ ሊግም እውቀቱ በመወዳደር በጣም ጥሩ ጊዜን እያሳለፈ እንደሆነ እንግዲህ በርካቶች ያነሳሉና ኤንዞ ማሬስካ ለቼልሲም ከዚህ በኋላ በጣም ጥሩ ታክቲኮችን እንደሚያመጣ ጭምር ነው የተነገረው። ኤስቴቫኦን የተጠቀመበት መንገድም በርካቶች አድናቆታቸውን እንዲለግሱ እንዳደረገ ጭምር ነው መረጃው የወጣው። ሊቨርፑልን የተመለከቱ መረጃዎችን እናንሳ። የባየር ሚኒክ እግር ኳስ ዳይሬክተር የሆነው ማክስ ኤልበር በፍሎሪያን ቨርትስ ላይ ሀሳቡን ሰጥቷል። በውይይታችን ላይ ወደ ባየር ሚኒክ ቢመጣ እንደምንወደው ግልጽ አድርገን ነግረነዋል። እሱ ለኛ በጣም የሚመች ተጫዋች ነበር፣ ነገር ግን ሊቨርፑልን መረጠ። የጀርመንን ወክሎ በፕሪሚየር ሊግ እየተጫወተ ነው፣ መልካም እድል እመኝለታለሁ ሲል ነው የተናገረው። በተለይ ወደ ሊቨርፑል ከመምጣቱ በፊት ባየር ሚኒክም የዚህ ተጫዋች አድናቂ እንደነበር የምናስታውሰው ጉዳይ ነውና ተጫዋቹ ላይ በጣም በርካቶች ፍላጎት ነበራቸው። ሪያል ማድሪድም በጣም ፍላጎት እንደነበረው ይነገራል። ነገር ግን ተጫዋቹ ሊቨርፑልን ምርጫውን አድርጓል። እንግዲህ ይህ ተጫዋች ከጀርመን ቡንደስሊጋው ክለብ ባየር ሌቨርኩዘን ለቆ ሊቨርፑል ሲመጣ የባየር ሚኒኩ ዳይሬክተር ብቻ አይደለም ብስጭታቸውን የገለጹት፣ የቦሩሲያ ዶርትመንዱ እንግዲህ ፕሬዝዳንት ጭምር ብስጭታቸውን ገልጸዋል። ይህ ተጫዋች በጀርመን ቡንደስሊጋ ቢሆንና ጀርመን ቡንደስሊጋን ቢያደምቅ እንደሚመርጡ፣ ተቀናቃኛቸው ሙኒክ እንኳን ቢገባ እንደሚደሰቱ ተናግረዋል። ሊቨርፑል ከሚያመራና በጣም ድንቅ ተጫዋች እንደሆነና በጀርመን ቡንደስሊጋንም ማሞቅ ከሚችሉና ድንቅ ነገሮችን ማድረግ ከሚችሉ ተጫዋቾች መካከል አንዱ እንደሆነ ሲነገር እንደነበረ እናስታውሳለን። በሊቨርፑል ቤት መጠነኛ እንግዲህ ጅማሮ ላይ ጥሩ ነገሮችን ማሳየት እንዳልቻለ ተመልክተናል። ነገር ግን አሁንም ቢሆን በጣም ጥሩ ነገሮችን ማሳየት የሚችል አይነት ተጫዋች እንደሆነ በርካቶች ያምናሉ። በትልቁ መነሳት እንደሚችልም ጭምር ነው በርካቶች የሚያምኑትና ይህ ተጫዋች እንግዲህ በቀጣይ በሊቨርፑል ቤት ጥሩ ቁጥሮችን እንደሚያስመዘግብ ይጠበቃል። የኮነር ብራድሌና የጀረሚ ፍሪምፖንግ ተደጋጋሚ ጉዳቶችን ተከትሎ ሊቨርፑል በዛ መስመር ላይ በተለይ በቀኙ የመከላከል መስመር ላይም ተከላካይ ለማስፈረም ወደ ገበያ ሊወጣ የሚችልበት እድሉ እንዳለ እየተነገረ ይገኛል። ስለዚህ የጀረሚ ፍሪምፖንግና የኮነር ብራድሌይ ተደጋጋሚ ጉዳቶች ያንን ነገር እንዳያደረጉበት ጭምር ነው እየተገለጸ የሚገኘውና በዛ ቦታ ላይ ተጫዋች ለማስፈረም ሙከራዎችን ሊያደርጉ እንደሚችሉ ፉትቦል ኢንሳይደር የተባለ የመረጃ ምንጭ እየተናገረ ይገኛል። ኮዲ ጋክፖም ይናገራል። በጣም አስፈላጊው ነገር ምንም ነገር ቢፈጠር አብረን መቆም ነው። አብረን መጫወት አለብን። ክለቡን በሚገባም ይህ ነው። ደጋፊዎቹ የሚገባቸው ይህ ነው። አብረንም የምንታገልበት መንገድም ይህ ነው ሲልም ጭምር ነው ሀሳቡን የሰጠው ኮዲ ጋክፖ። ሪያል ማድሪድን የተመለከቱ መረጃዎችን እናገራችሁ።
በሪያል ማድሪድ እና በኒኮ ፓዝ መካከል የግል ጉዳዮችን በተመለከተ ሁለቱም ወገኖች ከስምምነት ላይ እንደደረሱ የሚያሳዩ መረጃዎች ወጥተዋል። ተጫዋቹ ሌሎች ክለቦችን መጠበቅም አይፈልግም። የተጫዋቹ የመጀመሪያም ሁለተኛም ሶስተኛውም ምርጫም ሪያል ማድሪድ ብቻ እንደሆነ ይነገራል። ኒኮ ፓዝ በ2026/27 የውድድር ዓመት አዲሱ የሪያል ማድሪድ ተጫዋች ይሆናል ተብሎ እንደሚጠበቅ ነው ፋብሪሲዮ ሮማኖ ያጋራው። ይህ ተጫዋች በጣሊያኑ ክለብ ኮሞ በጣም ጥሩ የሚባል ጊዜን እያሳለፈ ነው። በተለይ በአሰልጣኝ ሴስ ፋብሬጋስ ስርም በጣም በትልቁ ኮከብ መሆኑን እያስመሰከረ ይገኛልና ሪያል ማድሪድ ይህንን ተጫዋች መልሶ የመግዛት አማራጭ ስላለው በቀላሉ ይህንን ተጫዋች መልሶታል ተብሎ ይታሰባል። በእንግሊዝ ግን በጣም ብዙ ፈላጊዎች ያሉት እነ ቸልሲ፣ ሌሎችም ክለቦች እነ ማንቸስተር ሲቲ ጭምር ኒኮ ፓዝን የሚፈልጉ በርከት ያሉ ክለቦች ናቸው። ስለዚህ ይህንን ተጫዋች ለማስፈረም ጥረቶችን ያደርጋሉ። ነገር ግን ተጫዋቹም ቢሆን ሪያል ማድሪድን መቀላቀል እንደሚፈልግ ነው እየተገለጸም እንደሚገኝ ዘገባዎቹ የጠቆሙት። ባለፈው ጨዋታ ላይ ቪኒን ተጠባባቂ ወንበር ላይ ነበር። ከሱ ጋር ያለህ ግንኙነት እንዴት ነው ተብሎ ተጠይቆ ነበር። ሻቪ አሎንዞ ሲናገር በእኛ መካከል ያለው ግንኙነት በጣም ጥሩ ነው። ቪኒሲዮስ ጁኒየር ማለት ለእኔ እንደ ቁልፍ ተጫዋች ተደርጎ ይቆጠራል። እናም በመካከላችን የጋራ መተማመንም አለ ሲል ጭምር የተናገረው። ሁልጊዜም ከጨዋታ በፊት እንነጋገራለን። እሱ እኔ የማስበውን ጠንቅቆ ያውቃል፣ እኔም እሱ ምን እንደሚያስብ አውቃለሁ። እናም አንድ ላይ ውሳኔዎችን ለማሳለፍም የተቻለንን ሁሉ እናደርጋለን ሲልም ጭምር ነው ሀሳቡን የሰጠው። ይህንን ሀሳብ የተናገረው እንግዲህ ሻቪ አሎንዞ ነው። ሌላኛው የሚነሳው ጉዳይ ደግሞ በብራዚል ብሔራዊ ቡድን ውስጥ በሁለቱም በቪኒሲዮስ ጁኒየር እና በሮድሪጎ ጉዳይ ላይ በግራ በኩል አብረው ተሰልፈው እየተጫወቱ ነበር። ለሪያል ማድሪድስ ይህንን አማራጭ መጠቀም ትፈልጋለሁ የሚል ጥያቄ ቀርቦለት ነበር። ሻቪ ሲናገር አይቼዋለሁ፣ የሴኔጋልና የቱኒዚያ ግጥሚያዎችን አይቻለሁ። እንደ በመሃል ሲጫወትም ሌላኛው በግራ በኩል ይጫወታል። ቦታ ሲቀያየሩም አይቻለሁ። ካርሎ ጥሩ የእግር ኳስ እውቀት አለው፣ ሊቅ ነው። እናም ግጥሚያዎቹን መመልከት አስደሳችና አስፈላጊ ነበር። ይህ በሪያል ማድሪድ ውስጥም ሊከሰት ይችላል፣ ጥሩ አማራጭ ነው ሲልም ጭምር ነው የተናገረው። ዣቪ አሎንዞ ነው ይህንን ሀሳብ የሰጠው። የሚሰማው የውጭ ጫጫታ ብቻ ነው፣ ውስጥ ላይ ሁሉም ነገር ግልጽና እኛም በአንድነት ላይ እንገኛለን ያለው ደግሞ ራኡል አሴንሲዮ ነው። ቡድኑ በዙሪያው የሚናፈሰው ነገርን ለመቀየር ይፈልጋል። ይህንን ደግሞ ለማድረግ ደግሞ የቻምፒየንስ ሊግ ምሽት ጥሩ አጋጣሚ ነው ሲልም ጭምር ተናግሯል። ቹዋሜኒ ህይወታችንን ቀላል ያደርግልናል፣ እሱ የዚህ ቡድን መሰረት ነው ሲልም ነው ራኡል አሴንሲዮ ሀሳቡን የሰጠው። ባርሴሎናን እንመልከት። የመጀመሪያ ዕቅድ ሜሲን ወደ ቤቱ መመለስ ነው ብሏል ፎንት። የባርሴሎና ፕሬዝደንታዊ ምርጫ ተወዳዳሪ የሆኑት ቪክተር ፎንት ፕሬዝደንታዊ ምርጫውን ደግሞ ካሸነፉ የመጀመሪያ ስራቸው ሜሲን ወደ ባርሴሎና ማምጣት መሆኑን ነው እየተናገሩ የሚገኙት። የአሁኑ የባርሴሎና ፕሬዝደንት ዮሃን ላፖርት እጩ ተፎካካሪ የሆኑት ቪክተር ፎንት የፕሬዝደንትነት ወንበሩን የሚያገኙ ከሆነ ሜሲን ወደ ባርሴሎና ለማምጣትም ቃል ገብተዋል። አርጀንቲናዊው ጥበበኛ በቅርቡ ወደ ካምፕ ኑ ሄዶ ጉብኝት ማድረጉ የሚታወስ ነውና ወደ ባርሴሎና የሚሄዱ ነገር እውን ሊያደርግ እንደሚችል እየተገለጸ እንደሚገኝ ነው መረጃዎች እየጠቆሙ እንደሚገኙ ዘገባዎቹ የጠቆሙት። በተለይ ቪክተር ፎንት በአንዳንድ ሰዎችም በባርሴሎና የቀድሞ ሌጀንዶችም እንግዲህ ድጋፍ እየተሰጣቸው ይገኛል። ከነዚህ መካከል ሻቪ ሄርናንዴስ ለዚህ ሰው እንግዲህ ድጋፉን ከሰጡ ሰዎች መካከል አንደኛው እንደሆነ ተመልክተናል እና ይህንን ሰውም እንደሚያደንቅና ምናልባት ይህ ሰውን ቢመረጥም ጥሩ እንደሚሆን ተናግሯል። እሳቸውም ደግሞ ቪክተር ፎንትም ይህንን እንግዲህ ማግኘት የሚችሉ ከሆነ ወይም ደግሞ ስልጣኑን ማግኘት የሚችሉ ከሆነ ፕሬዝዳንትነቱን ማሸነፍ የሚችሉ ከሆነ እንግዲህ ሊዮኔል ሜሲን ወደ ባርሴሎና ለመመለስ ሙከራዎችን እንደሚያደርጉ ጭምር ነው የተናገሩት። ባርሴሎናዎች ስጋ መመገብ አቁመው ነበረ። በቅርብ በወጣው የሮበርት ሌቫንዶስኪ የህይወት ታሪክ መጽሐፍ ላይ ባርሴሎናን በተቀላቀለበት ወቅት ስላስገረመው ክስተት ጽፏል። ሌቫንዶስኪ ባርሴሎና በክፍያው ውድነት ምክንያት ስጋን ከምግብ ዝርዝሩ ማስወጣቱ አስገርሞት እንደነበር ነው የተናገረው። ተጫዋቹ በ2022 ከባየር ሚኒክ ባርሴሎናን ሲቀላቀል ወደ ፍሎሪዳ በማምራት ነበር ቡድኑን የተቀላቀለው። ሌቫንዶስኪ የመጀመሪያ ምግቡንም ለመመገብ ሲያመራ ግን በዝርዝር ውስጥ ስጋና አሳ ማጣቱ እንግዳ እንደሆነበት ነው የተናገረው። የቡድኑን የምግብ ባለሙያ ስጋ ለምን የለም ሲልም እንግዲህ የጠየቀው ሌቫንዶስኪ ክለቡ ገንዘብ መቆጠብ ያስፈልገዋል የሚል ምላሽ እንዳገኘም ነው የተናገረው። ሌቫንዶስኪ ለሚመገበው ነገር ትኩረትን የሚሰጥ ሲሆን የምግቡም ጠቀሜታ በልዩ ሁኔታ አስተውሎ እንደሚመለከት ይናገራል። ባርሴሎና ከዛን ጊዜ በኋላ በምግብ ዝርዝር ውስጥም በድጋሚ ስጋና አሳ ማካተታቸው ተገልጿል። ሮበርት ሌቫንዶስኪ ያነሳው ሌላ ክስተት
በመጀመሪያ ዓመቱ የመጨረሻ 2 ጨዋታዎች ላይ ጎል እንዳያገባ ተጠይቆ እንደነበረም ነው የገለጸው። በእግር ኳስ ሕይወቱ ሰምቶት የማያውቀው ጥያቄ የሆነበት ሌቫንዶስኪ ክለቡ ዋንጫ ማሸነፉን ስላረጋገጠ ማስቆጠር አቁም ተብያለሁ ብሏል። ስለ ምክንያቱ ያስረዳው ተጫዋቹ ምክንያቱም የታክቲክ ሳይሆን የፋይናንስ ነበር ብሏል። በሰዓቱ 23 ጎል ያስቆጠረው ሌቫንዶስኪ 25 ከደረሰ ባርሴሎና ለባየር ሚኒክ 2.5 ሚሊዮን ዩሮ ለመክፈል ይገደድ ነበር። በወቅቱ ሮበርት ሌቫንዶስኪ በመጨረሻዎቹ 2 ጨዋታዎች ቢሰለፍም ግብ ሳያስቆጥር መውጣቱ ደግሞ የሚታወስ ጉዳይ ነው። የመጨረሻ መረጃችን እናድርገውና ሱራፌል ዳኛቸው ከክለቡ ጋር ተለያይቷል። ኢትዮጵያዊው አማካኝና የአሜሪካው ክለብ መለየታቸው ነው ይፋ የተደረገው። ከ2016 ዓ.ም የካቲት ወር ጀምሮ ላለፈው 1 ዓመት ከ9 ወር መቀመጫውን በሊዝበርግ ቨርጂኒያ ያደረገው በቻምፒየንሺፕ የሚካፈለው ሎዶን ዩናይትድ በመጫወት ላይ የቆየው ኢትዮጵያዊው አማካይ ሱራፌል ዳኛቸው ከአሜሪካው ክለብ መለየቱን ክለቡ ይፋ አድርጓል። ክለቡ ዛሬ እንግዲህ በአዲሱ የውድድር ዓመት የሚካፈሉትን የቡድኑ አባላት ይፋ ባደረገበት ዜና ሱራፌል ዳኛቸውን ጨምሮ ከ12ቱ ተጫዋቾች ጋር መለየቱን ይፋ አድርጓል። እንግዲህ አማካዩም ከፋሲል ከነማ ጋር ድንቅ ዓመታትን ካሳለፈ በኋላ ወደ አሜሪካው ክለብ ቢያመራም በተለያዩ ምክንያቶች ግን በቂ ግልጋሎት መስጠት እንዳልቻለ የምናስታውሰው ጉዳይ ነው። አሁን ደግሞ ከክለቡ ጋር መለየቱን ነው መረጃዎቹ እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር የነበራችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ ተመልሰን እንገናኛለን። በተለይ በነገው ጠዋት በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን እንገናኛለን። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ ከኛ ጋር ስለነበር እጅጉን ከልብ አድርገን እናመሰግናለን። ፉአድ ባሩ ፕሮግራሙን መራሁ። መልካም ጊዜ፣ መልካም ደግሞ ቆይታ እንዲሆንላችሁ ነው በአክብሮትም የምመኘው።